አዑዙ ቢላሂ ሚነ ሸይጣን ረጂም። እስላሞች ከእስላም ወደ ክርስቲያን የሚገቡትን ግለሰቦች ተዋቸው። በእውነት ከልባቸው መጀመሪያውኑ እምነት አልነበረም። እስላሞች ችግርም ለታገሰና ከሰላት ጋራ አላህን የለመነ ያገኛል ወይም ያልፋል። ፍቅርም ከጊዜ በኋላና በእርጅናም ቢሆን ወይም በሞት ይጠፋል። ነገር ግን እነዚህ ሰዎች እውነትና ውሸትን፣ ጨለማንና ብርሃንን ለይቶ ያላወቁ ናቸው። ግን እኔ ለማለት የፈለኩት ዋና ጉዳይ ሌላ ነገር ነው። ከላይ በኩል የተገለጹትን ግለሰቦችን ሁኔታ ሳይሆን የፈጣሪ የጽሑፍ ማስረጃንና አስረጂን የመላእክቶችና የነቢያቶች ምንም ወይም አንድም ምስክርነት ሳይኖራቸው ፍላጎታቸውን ወይም የአባቶቻቸውን ፍላጎትን ሃይማኖት አድርገው የሚከተሉትን ለኦሪትና ለወንጌል ተከታይ ለሆኑ ሁሉ ጥያቄ አለኝ። ታላቁ የተከበረው ነቢይ ኢሳ አለይሂ ሰላም ወይም የማርያም ልጅ ኃጢአታችንን ይሸከማል ወይም የማርያም ልጅ የፈጣሪ ልጅ ነው ወይም የማርያም ልጅ ራሱ ፈጣሪ ነው ከምትሉት ሁሉ ታላቁ ነቢይ ሙሴ ያመጣውን የፈጣሪን መጽሐፎች ክፍልፍሎች አድርጋችሁ ከምታነቡት ሁሉ ከፈጣሪ ከቃሉ ማስረጃንና አስረጂን የፈጣሪ መስካሪ የሚከተለው የሆነ ከነቢያቶችም 10 እና ከመላእክቶችም ውስጥ ከተላላቆች ከሆኑት ከሁለቱ ከገብርኤልና ከሚካኤል የጽሑፍ የሆነ ምስክርነት ያለውን እውነተኞች ከሆናችሁ አምጡ። ፈጣሪ ከቃሉ እንዲህ ይላል፣ በመጽሐፎቼ ሁሉ ኦሪትና ወንጌልም በቁርአንም ውስጥ የፈጣሪ ማስረጃንና አስረጂም የፈጣሪ መስካሪ የሚከተለውና የመላእክቶችና የነቢያቶች በቂ የሆነ ምስክርነት ከሌለው ሃይማኖት ሳይሆን የአባቶች ፍላጎትና ውሸት ብቻ ነው ይላል። የሰብዕ ምዕራፍ ውስጥ በቁጥር 49 ላይ እውነቱ መጣ፣ ውሸትም መነሻም መድረሻም የለውም ወይም ተወገደ በላቸው። ቃሉ እውነት ነው፣ ለውሸት ቦታ የለውም። ውሸት ቢደራረብም ቢከመርም ሰዎች እውነት ሲመጣ ውሸት መነሻም መድረሻም የለውም፣ ተወገደ ወይም ተወጋጅ ነው ማለት ነው። ሰዎች መልስ ካላችሁ በሃይማኖት ስርዓተ ደንብና ሕግ መሰረት አምጡ።